ሴት ላካች ወይስ እሷን ለማግባት ሽማግሌ ትልካለህ? ሽማግሌ ልከህ ቶሎ አብረን እንድንሆን ፈልጋለን፣ እንድንጋባ ፈልጋለሁ ማለት እሱ እንደዚህ ማሰቡ ለኔ ምን ያህል ክብር እንዳለው ላይክ ለኔ ምን ያህል ቦታ እንዳለው ሞር እንድረዳ አድርጎኛል። የምራሽ ሽማግሌም ሳይላክ ምን አብረህም መሆን ትችላለህ። አሁን ላይ በዚህ ጊዜ ደግሞ ግን የሀበሻ ሴት ደግሞ ስትሆን ያ ነገር አይደለም ማለት በህይወት ደስተኛ አትሆን። ወግ ማረጉን የጠበቀ ለአንቺ መገለጫ ክብር የሆነ ቤተሰብ መርቆ ሲልክሽ ገብቶሻል። ህይወትሽ ራሱ ደስ ኖርማል። አሁን ዝም ብለሽ ዘለሽ ኤሪክ ቤት ከምትገቢና ኤሪክ ለፍቶ ጥሩ ሲያገኝሽ ለአንቺ ያለው እንክብካቤ አንድ አይደለም። ገባሽ? ለአንቺ ያለው ሪስፔክት አንድ አይደለም። አሁን የምር ኤሪክ እኔ አላውቅም፣ መጥፎ ነው እያልኩ አይደለም፣ ግን ይቺ ልጅ እስከ ዛሬ ሳታለፋክ አውቃ እኮ አይደለም ክብሯን ስለምትጠብቅ ገባ? እስከ ዛሬ ሳታለፋ መጀመሪያ ቀን መተህ ከቱርክ ነው የመጣሁት በቃ አሁን እንጋባና ቱርክ ይዤሽ እሄዳለሁ እንዳልካት ኦኬ ብትለ እመነኝ ክብሯ ይወርድብሃል፣ ለእሷ ያለ ፍቅር ይቀንስብሃል። ገባ? እስቲል እስካሁን ከዚህ በኋላም እሷን ማጣት እያስፈራህ እንድትኖር እሷን እያከበርካት እየወደድካት እንድትኖር የሚያደርግህ ነገር እንዴት ነው? እሷ ለራሷ ያላት ክብር ነው። ገባካ? በቃ አሁንም ቢሆን ደግሞ በሽማግሌ በወግ በማድረግ ማለትክ ሞር እሷን እያከበርካት በጣም ያልጠብቅም እንደ እውነቱ። ምክንያቱም ማልጠብቀው ደግሞ እሱ መጥፎ ሰው ነው ወይ እንደዚህ አይነት ሰው አይደለም ብዬ ሳይሆን እሱ ስለማያቅ ነው፣ ባህሉን ስለማያቅ። በእርግጥ የሆነ ቀንም ዝም ብለን አውርተን ነበር ምናምን፣ ግን እንደዚህ ማሰብህ ራሱ ለአንተ ያለኝ ትልቅ ነው። አሁን ላይ በጣም እየተለመደ የመጣው መጥፎ ባህል ነው እንጂ ጥሩ ባህል ልለው አልችልም። እና እየተለመደ የመጣው ነገር ፍቅረኛሞች ይሆናሉ። ያው ፍቅረኛሞች መሆኑ አይደለም ዋናው ችግሩ። ከዛም በኋላ አንድ ቤት ውስጥ ምናምን አብረው መኖር ይጀምራሉ። ቤተሰብ አያውቅም። ከዛ ልጅ ይወለዳል ምናምን። ያ ነገር ከዛ ደግሞ እንደዛ አይቀጥሉም። እሱ እኮ ነው ችግሩ። የሚወዳችሁ ሰው ወይንም በራስ መተማመን ያለው ሰው እናንተ ምንም ብትሉ ለእናንተ ብዙ ዋጋ ይከፍላል። የሚወዳችሁ ሰው የእናንተን ክብር ነው የሚያስቀድመው፣ እናንተ የምትፈልጉትን ሰው ነው የሚያስቀድመው። ወንድ ልጅ ደግሞ ሲወዳችሁ ነው እንጂ ወዳችሁት አይደለም። እና ሄለን በትክክለኛ በቃ በራሷ እኔ በራስ መተማመን ብዙ ልጆች ሲሉ ላለሁኝ እንደ ሄለን በራስ መተማመን የሚያክል የለም። እውነት ሄለን በጣም ጀግና ናት። እና በራስ መተማመኗ ስላለ በራሷ ኮንፊደንስ ስላላት ኤሪካውን ከሌላ ሀገር መጥቶ የእኛን ሀገር ባህል እንትን ብሎ ሽማግሌ አይገርምም? ግን ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ ላይክ ሰብስክራይብ የምታደርጉ ጋር አመሰግናለሁ። እንግዲህ በራስ መተማመን በራስ ኮንፊደንስ አለኝ ስትሉ እንደዚህ ነው። አያችሁ አይደል? የሄሉን ክብር አይታችሁ እሰቡ። እንግዲህ በራሷ ከመተማመን የተነሳ አይታ አጥንታ አሁን ይሄ ልጅ ከመጣ ስንት ጊዜው ነው እሷን ብሎ ማለት ነው። በራስ መተማመን ማንንም ጣልቃ በራሷ አስተሳሰብ ኢቭን ባለፈው እንደዛ ሲፈትኗት ለማወቅ ስፈልግ እሱን ነው መልሳ እንትን ያለችው። አያችሁ አይደል? ጭንቅላቷን አስተሳሰቧን ማለት ነው። በራስ መተማመን በራሴ ኮንፊደንስ አለኝ የሚል ሰው እንደዚህ ነው። ስለዚህ የሚወዳችሁ ሰው ራሱ እናንተ የፈለጋችሁትን ነገር ነው እንጂ የሚያደርገው እናንተ ያልፈለጋችሁትን ነገር አያደርግም ማለት ነው። የሄሉ ብዙ ነገር ያስተምረናል። በራሳችን እንድንተማመን በራሳችን ኮንፊደንስ እንዲኖረን ብዙ ነገር ነው የሚያደርገን። የምሬን ነው የምላችሁ። እና ሄሉ ይሄ ይገባታል ብዬ ነው ያውም ይገባታል ያንስባታል ብዬ ነው የማስበው። በጣም በራስ መተማመን ታዩ በደንብ ነው ያላት። ሌላው ሲቀጥል ደግሞ ኤሪክ ራሱ ዋጋ ለፍቅር መክፈልን ያስተማረ ብዙዎቻችሁ ተምራችሁበታል ብዬ አስባለሁ። በጣም ጎበዝ፣ በጣም ጀግና፣ ለራሱ እንዴት መክፈል ለሚወደው ሰው ይሄ ትንሽ ነው። ይሄ እየተደበደበ ራሱ ማለት ነው እንደዛ ከአንዴም ሁለቴ በእሷ ምክንያት እየተደበደበ ይሄ ትንሹ ነው።
ገና አልከፈልኩላትም፣ ህይወቴ ማለፍ ካለብን ለሷ ህይወቴ ያልፋል ብሎ ራሱን አሳልፎ የሰጣ ጀግና። እውነት እኛ የሀገራችንን ባህል እያወቅ ነው የሀገራችንን ወግ ባህል እያወቅን እንደዛ የማናደርገው ያረገ ጀግና። እናቱ ያው ኢትዮጵያዊ ናት፣ ግን እንግዲህ ብዙውን የሚገባን ከሱ በላይ እንጃ። ብቻ በጣም የሚገርም ነው። ቶሎ መጋባት እፈልጋለሁ ለእኔ ክብር አለው ማለቷ ያን ያክል ርቀት ይህን ያክል ማን ነው የሚታገሳቸው? አሁን የኛ ሀገር ወንድ ቢሆን ወይ አብረሽኝ ታላደርሽ ወይ የሆነ ነገር ይላል እንጂ እንኳን እንደዚህ ተደብድቦ አሉ 110% አይጠፉ። አሁን ግን እንደዛ አይደለም። በተለይ አሁን ትውልድ ዝም ብለን በስሜት ሴትም ሆነ ወንድ እንደውም ሴቶቹ አለን ባለትዳር ላይ ልጅ ያለው ላይ ሄደን ጥልጥል የምንል አለን። ወንዶቹም እንደዛው ዛሬ አንዷን ሲያው ነገ አንዷ ጋር የሚሽለጠለጡ ወንዶች አሉ። እና ሁለቱም በቃ አንድ አይነት በአቋማቸው በራስ መተማመናቸው ጥግ ድረስ ነው። በቃ የሁለቱም በጣም ያስተምራል። የመተማመን እኔ በቃ መተማመን ከተባለ በራሴ ኮንፊደንስ አለኝ በራሴ እተማመናለሁ ከተባለ የሄለንና የኤሪክ በጣም አስተማሪ የሆነ ነገር ነው እንደኔ በእኔ አስተሳሰብ። እና ውድ ቤተሰቦቼ እናንተም እንደዚህ ይኖራችሁ። የሚወዳችሁን ሰው በደንብ ማጥናት አለባችሁ። ዛሬ መጥቶ ዛሬ አፈቅርሻለሁ ሲለን እሺ በቃ የሚል ባህሪ ራሱ የላትም። አያችሁ አይደል? ሄለን አስተሳሰቧ እንጃ ብቻ በጣም ጎበዝ ጀግና ሴት ናት እና ይገባሻል ሄሉ ነው የምለው። እና ውድ ቤተሰቦቼ እናንተ ሀሳብ አስተያየታችሁን አስቀምጡ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። እወዳችኋለሁ። እግዚአብሔር እንደዚህ የሚወደን ለእናንተም ጥሩ እንትን ይስጣችሁ ነው የምለው። እወዳችኋለሁ ውዶች።